አብቆለት ምድር የዘሩባትን አበቀለች። መልእክተ ያዕቆብ ሐዋርያ ምዕራፍ 5 ቁጥር 18 ወካዕበ ጸለየ ከመ ይዝንም። ዳግመኛ ዝናም ይዘንም ዘንድ ጸለየ፣ ዝናምም ዘነመ፣ ምድርም የዘሩባትን አበቀለች፣ የተከሉባትን አጸደቀች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መልእክተ ያዕቆብ ሐዋርያ ወልደ ዘብዴዎስ የያዕቆብ መልእክት ምዕራፍ 5 ቁጥር 18 ላይ የመጨረሻው ትርጓሜ ተከታታይ ትምህርት ነው፣ ማጠናቀቂያው ነው። ተከታተሉ። እንዲህ ይለናል። ኤልያስ አንደኛ ነገሥት ምዕራፍ 17 ላይ እነ አክዓብ እነ ኤልዛቤል ጣዖት እያመለኩ እግዚአብሔርን ረስተው በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔርን ትተው አሻንጉሊት ይልቁንም በዓል የሚባል ጣዖት አቁመው ንጉሱም ንግስቲቱም 850 የሐሰት ነቢያትም እግዚአብሔርን ረሱት። ጣዖት አመለኩ፣ ለጣዖት መሥዋዕት አቀረቡ። እግዚአብሔር ተረሳ፣ ጣዖት ከበረ። ነቢዩ ኤልያስ ተቆጣ፣ ቀና። እግዚአብሔር ባለባት ዓለም ላይ ጣዖት እንዴት ይነግሳል? ፈጣሪ ባለባት ዓለም ላይ ፍጡር የሆነ እንዴት ይነግሳል ብሎ ኤልያስ ለራሴ አይደለም ለአምላኬ ክብር ቀናሁ ብሎ ወደ እግዚአብሔር ጸለየ። ከመ ኢይዝንም ዝናብ በዚህ አገር ላይ እንዳይዘን በፀሐይ አብስሎ በዝናብ አብቅሎ የሚመግብ እግዚአብሔርን ትቶ ጣዖት ለሚያመልክ ሕዝብ ዝናሙ ምንድን ነው? ቡቃያው ምንድን ነው? ባህሩ ምንድን ነው? ልምላሜው ምንድን ነው? ደመናና ዝናብ ለዚህ ጣዖት ለሚያመልክ ሕዝብ ምንድን ነው ብሎ ወደ እግዚአብሔር ጸለየ። እግዚአብሔርም ኤልያስን የፈለግከውን አድርግ አለው። የመጀመሪያ የኤልያስ ጸሎት ዝናሙን እንዳይዘንም አደረገው ይላል። ኤልያስን ግን ወደፊት ሄድና ምግብህን ቀማኛ ቁራ ላንተ ይታዘዝልሃል። እነሆ ቁራ ምግብ ያመጣልሃል። ዝናም ዘንሞ እህል በቅሎ እስከሚደርስ ድረስ እነሆ ቁራ ይታዘዝልሃል። ጥንጫው ላይ ደግሞ ውሃ ይመነጭልሃል፣ ጠጣ፣ ቁራ ያመጣልሃል ብላ። ቀማኛ የሆነውን ቁራ ለአንተ ምግብ ተሸካሚ አደርገዋለሁ አለና እግዚአብሔር አዘዘለት። ለኤልያስ ቁራ ምግቡን እያመጣለት ጥንጫ ላይ ምንጭ ፈልቆለት እየጠጣ ኖረ ይላል። መጨረሻ ላይ ግን እንደገና ጸለየ። ምን ብሎ? ዝናም ይዝነም መሬትም እነሆ ታብቅል ብሎ ጸለየ ይላል። ከዚህ በኋላ ምን አለ? 3 ዓመት ከመንፈቅ ሰማይን ከዝናም ከጠል ለመከር 3 ዓመት ከመንፈቅ ሰማይ ዝናም ለዘር ጠል ለመከር ምድርም የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። ከዚህ በኋላ ግን ኤልያስ እንደገና አዘነ፣ እንደገና ጸለየ። እነሆ ጣዖት የሚያመልኩም ጣዖታቸውን ጥለዋል፣ ጣዖትም ተሰባብሮ ወድቋል፣ የሐሰት ነቢያትም ሙተዋል፣ ተወግደዋል። ስለዚህ ዝናም ለበጎቹ ለደጎቹ ይዝነም አለና ጸለየ። ከዚህ በኋላ ይላል ወካዕበ ጸለየ ከመ ይዝንም። ዳግመኛ ዝናም ይዝነም ብሎ ጸለየ። መጀመሪያ ዝናሙ ይቁም አይዝነም ብሎ ጸለየ። ሁለተኛ ግን እንደገና ዝናም ይዝነም ብሎ ጸለየ ይላል። ወውሃበ ሰማይ ዝናሞ ወምድርኒ አብቆለት ፍሬሃ። እዚህ ጋር ነው። ሰማይ ዝናሙን ሰጠ፣ ምድርም አበቀለች። ወምድርኒ አብቆለት ፍሬሃ፣ እነሆ ምድርም የዘሩባትን አበቀለች። እዚህ ላይ ነው እንግዲህ አሁን ያለንበት ሰኔ 25 በኋላ ላይ ነው ያለነው። ክረምት ገብቷል። በአሁን ሰዓት ላይ የቤተ ክርስቲያናችን አስተምሮ እግዚአብሔር በደመና ዝናምን ጭኖ ወደ መሬት ዝናሙን ያወርዳል። ገበሬው ደግሞ እነሆ ዘሩን ይዘራል፣ ዝናሙ ይዘንማል። መሬትም ደግሞ የዘሩባትን ታበቅላለች፣ የተከሉባትን ታጸድቃለች ማለት ነው። ይህ ወቅት ይሄ የሚነገርበት ነው ማለት ነው። የአፈሩ እንፋሎት የዝናሙ
የዝናሙ ትነት በመሬት ላይ የሚታይበት ሰዓት ስለሆነ ባጭሩ ዝናብ እያሸነፈ ደረቁ እየተሸነፈ ወደ ጭቃነት የሚቀየርበት ይልቁንም እነሆ መልካሙ ገበሬ እግዚአብሔርን አምኖ ከሰማይ የሚወርደውን ዝናብ ሳይሳቀቅ ማሳ ላይ ያለውን ጭቃ ሳይጸየፍ ይዘራል፣ ይበቅላል፣ ይለመልማል፣ ያብባል፣ ያፈራል። ይህ ወቅት ይህንን ነው የሚነግረን ማለት ነው። ሰማይ ዝናብ ለዘር ጠል ለመከር ሰጠ ይላል። ያደርግልን መድኃኔዓለም። ምድርም የዘሩባትን አበቀለች፣ የተከሉባትንም አጸደቀች ይለናል። አንደኛ ነገሥት 1842 ላይ ኤልያስ ይላል አብሮት የነበረውን ዮናስን እስኪውጣ ደመና የለም ወይ አለና እንዲወጣ አደረገው ይላል። ካሉበት ከበዓቱ ከጸሎት ቦታ ማለት ነው። ወጣና እነሆ ታናሽ ደመና አየሁኝ አለና ነገረው። ለአክዓብ ኑሮ ኑሮ የመጣ ዝናም አይደለም አፈር ሰውም ይወስዳልና ፈጥነህ ወደ ቤት ግባ በለው አለና ከዚህ በኋላ ታናሿ ደመና ውቅያኖስ ላይ ወርዳ ዝናብ ያዘችና ወጣች። በአንድ ቀን ሀገር በዝናብ እነሆ ረሰረሰ ይለናል። ወደ አዲስ ኪዳን ስናመጣው አንቲ ዘማን ደመናን ታስተዳኪ ለነማየ ዝናብ ኤልያስ አያት ታናሽ ደመና ዝናብ ጭና የተገኘች ምሳሌ የሆነችልሽ አንቺ ግን አማናዊቷ ደመና መድኃኔ ዓለምን አማናዊ ዝናብ ይዘሽ የተገኘሽ ብሎ ይናገራል። ኢሳይያስም ደግሞ ከኤልያስ ወስዶ እንዲህ ይላል፣ ፈጣን ደመና ይላል ወይ ወርድ ጊዜ ነው ውስተ ምድረ ግብፅ። ጌታችን መድኃኒታችን ኢየሱስ ክርስቶስ በደመና ተጭኖ ወደ ግብፅ ይወርዳል ማለት ድንግል ማርያም አዝላው አንድም ታቀፋው ወደ ግብፅ ይሰደዳል ማለት ነው። ባጭሩ ድንግል ማርያምን ደመና፣ ልጇን ደግሞ ኢየሱስ ክርስቶስን አማናዊ ዝናብ ይለዋል ማለት ነው። አመዘንመ እነሆ ዝናሙ በዘነመ ጊዜ እነሆ መሬት አብቆለት ፍሬሃ መሬትም እነሆ የዘሩባትን አበቀለች፣ የተከሉባትን አጸደቀች ይለናል። አሃዊነ እመቦ ዘሴተ እምኔክሙ እምጽድቅ ይላል። ወንድሞቻችን አንድም ወንድሞቼ አለ ያዕቆብ። በሌላ መልኩ ወንድሞቻችን ከናንተ ወገን ከጽድቅ ወጥቶ የበደለ ቢኖር ከናንተ ወገን ከፍቅር ከይቅርታ ከሰላም ወጥቶ የበደለ ቢኖር ወእመቦ ዘሜጦ እምነ ጌጋዩ መክሮ አስተምሮ ከበደሉ የመለሰው ሰው ቢኖር ገላትያ 6:1 እነሆ ምንድን ነው የሚለው? በድሎ እንግዲህ እንደምናውቀው ሰው ሀልዮ ነቢር ገቢር የሚባሉ አሉ። ሰው የሚበድለው ሰውን በሶስት ነገር ነው። በማሰብ እንዲል አድርገው ከሊም ብሎ ልስረቀው፣ ልግደለው፣ ላሳደው ብሎ ያስባል። ሁለተኛ ለጓደኛው ይናገራል። ሶስተኛው ያሳድዳል ወይም ይገላል ማለት ነው። ስለዚህ ከእናንተ መካከል የበደለ ቢኖር መክሮ ዘክሮ አስተምሮ ከበደሉ የመለሰው ሰው ቢኖር ይላል በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ይላል። ልብ አድርጉ። ማን ነው? ቅዱስ ጳውሎስ። ለእናንተ የተነገረና የሚደረግ ቢኖር አለ ወንድሞች ሆይ ሰው በማናቸውም በደል እንኳ ቢገኝ ሰው በነቢብም በሐልዮም በገቢርም ቢገኝ ከእናንተ መካከል በበደል ውስጥ ቢገኝ ወንድሞች ሆይ ሰው በማናቸውም በደል ሲገኝ በደል ስንኳ ቢገኝ አለ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስህን ጠብቅ። ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሞ አየው። አንዱ የአንዱን ይሸከም። ለምሳሌ በዛብ ተምረናል። በገዳመ አስቄጥስ መነኩሴው በድሎ ዝሙት በተገኘበት ጊዜ ሴቷ ከቤቷ ወጣ ገዳም ድረስ ሂዳ ብታስተው እነሆ የታለ ብሎ ገብቶ ሴቷን
በቅርጫት ውስጥ አድርጓት እንዳለ ሲያውቅ መቃርስ ምንድን ነው ከቅርጫቱ ላይ ተቀመጠና እስኪ ፈትሹ ምን አለ በቤቱ ብሎ ቢል ቢፈተሽ ምንም የለም። አያችሁ ምንም የለም፣ ልምከረውና ልምጣ አለና እነሱን አስወጥቶ ልኮ የታለች ብሎ ቢጠይቀው ተቀምጠህባታል፣ ቅርጫት ውስጥ ነው ያለችው አለ። ሰውየውን አድኗል ማለት። ስለዚህ አንዱ የአንዱን ሸክም ይሸከም ማለት ይሄ ነው። ክርስቶስ የዓለሙን ሸክም ተሸክሟልና የበደለ ቢኖር መክሮ አስተምሮ ከበደሉ የመለሰው ሰው ቢኖር ያ ሰው ራሱን አንድም ወንድሙን ከሞት እንዳዳነ ይወቅ። ራሱን ወይም ወንድሙን ከሞት እንዳዳነ ይወቅ። አየው ወንድምን ማዳን ራስን ማዳን ነው። ለወንድም መታገል ለራስ መታገል ነው እና የወንድምን መከራ መሸከም ለራስ ነውና ይህን ያድርግልና ከእናንተ እያንዳንዱ የአንዱ ሸክም ይሸከማል። ቀጠለ። አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና፣ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈተን። ከዚያም በኋላ ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና ይላል ቅዱስ ጳውሎስ። ስለዚህ ምን አለ? ራሱን አንድም ወንድሙን ከሞት እንዳዳነ ይወቃል። የራሱን አንድም የወንድሙን ብዙ ኃጢአቱን እንዳስተሰረየ ይወቅ። የራሱን አንድም የወንድሙን ብዙ ኃጢአቱን እንዳስተሰረየ ይወቅ ይላል። ይቀጥልና ምንድን ነው የሚለው? ነፍሱን ወይም ደግሞ ሕይወቱን የወንድሙን ነፍስ እንዳዳነ ይወቅ አለ ቅዱስ ያዕቆብ ማለት ነው። ሲደመድም መጨረሻ ምን ይላል? እነሆ የጌታችን ወንድም ሐዋርያው ያዕቆብ የጻፋት ክታብ ደረሰች፣ ተፈጸመች። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ክብር ምስጋና ይድረሰው ብሎ ያዕቆብ ይዘጋል ማለት ነው። የሐዋርያው የያዕቆብ መልእክት ምዕራፍ 5 እስከ መጨረሻ ያለው ይህንን ይናገራል። ሲዘጋ 5 ምዕራፎች ነው ያሉት። 5ኛው ምዕራፍ ላይ ሲጠቀልል ምን አለ? አንዱ ለአንዱ ሸክሙን ይሸከምለት እንጂ አንዱ ለአንዱ ሸክም እንዳይሆን፣ አንዱን ለአንዱ ጥላቻ አስተማሪ ሳይሆን የአንዱን ጥላቻ እንዲወገድ ይምከር፣ ይገስጽ፣ ያስተምር። ይልቁንም የወንድምን ኃጢአት ከማውራትና የወንድምን በደል እነሆ ከማውራት እነሆ የወንድምን በደል መሸከም አንዱ ለአንዱ ሸክም እንዳይሆን ብሎ ይዘጋል ማለት ነው። ስለዚህ ሐዋርያው ያዕቆብ የጌታችን ወንድም የተባለው እመቤታችን ቅድስት ድንግል ማርያም ለዮሴፍ በተሰጠሽ ጊዜ ዮሴፍ ሚስቱ ሞታ 5 ወንዶች 3 ሴቶች 8 ልጆችን እያሳደገ ነበርና እመቤታችን በቤተ ዮሴፍ ሆና ልጇን ወዳጇን መድኃኔዓለምን ወልዳ እነሆ አብራ እነሱን ከሱ ጋር አሳድጋለች፣ ተንከባክባለችና አብረው ስላደጉ የጌታ ወንድሞች ይባላሉ ማለት ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር።